በኢትዮጵያ ውስጥ መኪና መግዛት ከቅንጦት አልፎ የማይታሰብ ህልም እየሆነ መጥቷል። ጎረቤት ሀገራት እንደ ስክራፕ የሚቆጥሯቸው መኪኖች እኛ ሀገር ላይ በሚሊዮን ብሮች የምናወጣባቸው ናቸው። እነዚህ ያገለገሉ የሚባሉ ቪትስ፣ ያሪስ የተባሉ ተሽከርካሪዎችን በሚሊዮን ብሮች ማለትም ከ1 ሚሊዮን እስከ 2 ሚሊዮን ብር ዋጋ ሲጠራ መስማት የተለመደ ነው። ታዲያ ለወደፊቱ መፍትሄ የሚሆን ነገር ግን አንድ ከባህር ዳር ለየት ያለ ነገር አይተናል። ይህም ምንድነው? በሀገራችን ላይ በ350 ሺህ ብር የነዳጅ መኪናን የሰራው ወጣት አለ። ይህም ወጣት ብሩክ ይባላል። ወጣት ብሩክ ላይ ዛሬ የተለያዩ መረጃዎች ይዤላችሁ መጥቻለሁ ስለሰራው መኪና፣ እንዲሁም ደግሞ እንደነዚህ አይነት ሆምሜድ ተሽከርካሪዎች ምን አይነቶች ናቸው፣ ምን ነገሮችን ይዘው ይቀርባሉ ተብሎ ያሉትን ነገሮች አንድ ባንድ እናያለን። ከመረጃዎቹ ጋር አብሬያችሁን ቆያርንስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። በሀገራችን ላይ እንደነዚህ አይነት ሆምሜድ የሆኑ ተሽከርካሪዎች ማየት ብዙ የተለየ አይደለም። ምክንያቱም ከዚህ በፊትም የተለያዩ ኢንጂነሮች እንደነዚህ አይነት መኪኖችን ሲያመርታቸው ቆይተዋል። አሁን ግን ወጣት ብሩክ ከባህር ዳር ይህንን ተሽከርካሪ ሙሉ ለሙሉ በራሱ ሰርቶ እንዳቀረበው ገልጿል። እንደነዚህ አይነት ተሽከርካሪዎች የተለያዩ አማራጮች አሏቸው። እሱ እንደገለጸው ከሆነ ይሄኛው ሙሉ ለሙሉ በነዳጅ የሚሰራ ቢሆንም ከትንሽ ጊዜ በኋላ በሃይብሪድ ሞድ ማለትም በባትሪ እንዲሁም ደግሞ በነዳጅ አንድ ላይ መንቀሳቀስ የሚችል ተሽከርካሪ ለመስራት ሀሳብ እንዳለው ገልጸዋል። እንደነዚህ አይነት ተሽከርካሪዎች ደግሞ እንደምታውቋቸው በጋራጅ ውስጥ በሚገኙ በተለያዩ ቁሳቁሶች የሚሰሩ ተሽከርካሪዎች ናቸው። ይህንንም ታዲያ ሰርቶ ለመጨረስ ስንት ብር ፈጀ ካላችሁኝ ኦልሞስት 350 ሺህ ብር እንደፈጀበት ተነግሯል። ታዲያ ይህ አይነቱ ነገር በደንብ ቢበረታታ የሚያስብሉ ናቸው። እውነት ለመናገር በ350 ሺህ ብር መኪና መስራት ይቻላል የሚያስብል ጥያቄ ነው። ምክንያቱም እኛ ሀገር ላይ እንደምታውቁ 350 ሺህ ብር እንኳን መኪና አይደለም ደህና ሞተር መግዛት የማይችልበት አቅም እየደረሰ ነው ያለው። ለዚህ ደግሞ ዋነኛ ምክንያቱ እንደዚህ ዋጋው እንዲቀንስ ያደረገው የቀረጥ ጉዳይ ነው። ከውጭ ሀገር የሚመጣ መኪና በዋነኝነት ዋጋው ከፍ እንዲል ከሚያደርጉት ነገሮች መካከል የቀረጡ ጉዳይ ናቸው። ይህ ቀረጡ ከፍ እንዲል ያደርገዋል። በተለይ ደግሞ እኛ ሀገር ላይ እንደምታውቁት የነዳጅ መኪና ማስገባት ሙሉ ለሙሉ ታግዷል። በዚህ ምክንያት የመኪኖቹ ዋጋ ከነበረበት አንድ ደረጃ ከፍ እንዲል አድርጎታል። ከዚህ በተጨማሪ ደግሞ አሁን በሚገኘው የኤሌክትሪክ መኪኖችና የሃይብሪድ መኪኖች ብቻ በተፈቀዱበት ጊዜ ራሱ የስትሬት ኦፍ ሆርሙዝ በመዘጋቱ ምክንያት ብዙ ተሽከርካሪዎች እንዳይገቡ ተብሏል። እንዲሁም ደግሞ በዚሁ ጋር ተያይዞ የነዳጅ እጥረት አለ፣ መኪናም እየገባ አይደለም። እነዚህ የመሳሰሉ ነገሮችን ከፍተኛ ጉዳቶች በኢኮኖሚው ላይ የደረሱ ነው። እሱም ያቀረበው የ350 ሺህ ብር መኪና ሰርቼ ያቀርባሉ ያለውም ከተጠናከረ ከዚህ በላይ ጥቅም ሊኖረው እንደሚችል ብዙሃኖች የተነጋገሩበት ይገኛሉ። በሀገራችን ላይ እንደነዚህ አይነት የሆምሜድ የምንላቸው ተሽከርካሪዎች ቤት ውስጥ ከሚሰሩ ተሽከርካሪዎች መካከል ከትንሾቹ ጀምሮ እስከ ትልልቆቹ አሉ። ትልልቅ ካላችሁኝ ኦልሞስት የመኪና ውድድር ላይ አስተውላችኋት ሊሆን ይችላል። ኬትረም 7 የምትመስል ተሽከርካሪ አንድ ግለሰብ ሞተር ከሌላ ዲፈረንሻል ከሌላ እግሮቹን ከሌላ አድርጎ ሙሉ አሴምብል ያደረገውና ለገበያ ያቀረበው እንዲሁም ደግሞ ውድድር ላይ የሚጠቀምበት ተሽከርካሪ እንዳለው ብዙዎቻችሁ የምታውቁት ነው። እንደነዚሁ ደግሞ ይሄንንም ሙሉ ለሙሉ ራሱ ገጣጥሞ ያቀረበው ነው። እንደነዚህ አይነት ተሽከርካሪዎች በዋነኝነት የሚሰሩበት ማቴሪያሎች ያው ሙሉ ለሙሉ ብረት ነው የሚሆኑት። ብዙ ጊዜ ቲዩብ ቦዲ የሚባል አለ። ቲዩብ ቦዲ ማለት ሙሉ ለሙሉ ክቡ ብረት ከታች ጀምሮ እስከ ላይ ድረስ ሻንሲውም ሁሉ ነገሩን እንዲሰራበት የሚያደርጉ ናቸው። እንደነዚህ አይነት በሚሆንበት ጊዜ የመኪናው ዋነኛው ስትራክቸሩ ጥቅሙ ምንድነው? ላይት ዌይት ነው የሚሆኑት። ከዚህ በተጨማሪ ደግሞ እንደ የመኪና ቅርጽ ይኖራቸዋል ማለት ነው። ጉዳታቸው ደግሞ በሴፍቲ ሬቲንጋቸው ወረድ ያሉ ነው የሚሆኑት፣ እንደ ውጮቹ አይደለም። ለዚህም ነው በሀገራችን ላይ ራሱን የቻለ ለአውቶሞቲቭ ሴክተሩ ብቻ የተባለ R&D ሴክተር ያስፈልጋቸው፣ ሪሰርች ኤንድ ዲቨሎፕመንት የሚያስፈልጋቸው ማለት ነው። ምክንያቱም እንደምታውቁት በእኛ ሀገር ላይ ብዙ የአደጋ የመከላከል ብቃት ቼክ ተደርገው አይደለም የሚገቡት፣ በውጭ ሀገራት ላይ ቼክ የተደረጉት ናቸው። እንዲሁም ደግሞ ከተለያዩ ሀገራት የሚመጡ ናቸው። እውነት ለመናገር ልጁ የሰራውን መኪና አይታችሁት ከሆነ አንዳንድ ተሽከርካሪዎች አሉ ከውጭ እየገቡ እኛ ሀገር ላይ የሚሸጡ ከእነሱ ተሽከርካሪዎች በአንዳንድ መልኩ በጣም የሚሻል የሚባል ነው። ምክንያቱም መኪኖቹ የሚሰሩበት ማቴሪያል ኦልሞስት በጣም የወረደ ማቴሪያል ይሆናል። ይሄኛው ተሽከርካሪ እንዳያችሁት ሞር ጠንከር ያሉ የብረት ማቴሪያሎች እንድጠቀመ ገልጿል። እንደነዚህ አይነት ነገሮችን በደንብ ሊታይ ይገባል። በዋነኝነት እንደምታውቁት ከዚህ በፊትም በዚሁ ቻናል አውርተነው ነበረ። መኪናን ሙሉ ለሙሉ ወደ ኤሌክትሪክ የቀየረ አንድ ግለሰብ ነበረ እንደምታስታውሱ ቮልክስዋገን መኪናን። እንዲሁም ደግሞ ታዋቂው የፓምፋሎ ዘፋኙ
የእሱ ተሽከርካሪ ራሱ መርሴዲስ ሙሉ ለሙሉ ወደ ኤሌክትሪክ ተቀይራ አገልግሎት እየሰጠች ነው። መንግስትም የነዳጅ መኪኖችን የከለከለበት ዋነኛ ምክንያቱ እኛ ሀገር ላይ በየጊዜው ነዳጅ ለማስገባት ማውጣው ዶላር ከአቅም በላይ ስለሆነ ነው ብለዋል። በዋነኝነት እንዲበረታታ ወንድማችንም የምንለው መኪኖቹ ማምረቱ ጥሩ ነው። በተቻለ መጠን ደግሞ ያሉትን የነዳጅ መኪኖች ራሱ ወደ ኤሌክትሪክ መቀየር በአሁኑ ሰዓት ላይ ትልቁ ማርኬት ነው ተብሎ ይጠበቀን ያለው። አስቡት እስቲ ቪትስ ባትሪ ተቀይሮ የነዳጅ ሞተር ወጥቶላት በኤሌክትሪክ ተደርጋ በአንድ ጊዜ ቻርጅ 300 ወይ 400 ኪሎ ሜትር መጓዝ የምትችል ቢሆን ይቺ ተሽከርካሪ ከገበያ ላይ ምን ያህል ተፈላጊ ልትሆን እንደምትችል አስቡት። እንደነዚህ አይነት ነገሮች ብዙ ቦታዎች ላይ የሚጠየቁ ናቸው። የነ BYD ሊቲየም አይረን ፎስፌት ባትሪዎችን የተጠቀመ መኪናውን ወደ ኤሌክትሪክ መቀየር ቢቻል መኪኖች ገበያ ላይ ያለውን የመኪና እጥረት እንዲቀንስ ያደርገዋል። በእኛ ሀገር ላይ ያለው ደግሞ ይሄ የውጭ ምንዛሬ እጥረት በከፍተኛ ሁኔታ እንዲሻል ያደርገዋል ማለት ነው። ወጣት ብሩክም እንደገለጸው ከሆነ ይህን ተሽከርካሪ በሚያመርትበት ጊዜ የተለያዩ ፈተናዎች አጋጥመውታል። የመስሪያ ቦታ እጥረት፣ የጥሬ እቃ ዋጋ መናር፣ እንዲሁም የፋይናንስ ድጋፍ አለማግኘት። እንደነዚህ አይነት ችግሮች መኪናውን በብዛት ወደ ማስ ፕሮዳክሽን ለማስገባት ችግር ላይ እንደሆነ ገልጸዋል። የተለያዩ የከተማችን ላይ የሚገኙ ማይክሮ ፋይናንሶች የተለያዩ ከተማችን ላይ የሚገኙ የፋይናንስ አገልግሎት የሚሰጡ ስፖንሰር ቢያደርጉት እንዲሁም ደግሞ መንግስት በአር&ዲ ስፖንሰር ቢያደርገው ያለምንም ጥያቄ እንደነዚህ አይነት ተሽከርካሪዎችን ከተማችን ላይ በተለይ በኤሌክትሪክ የምናይባቸው አማራጮች ብዙ ናቸው ተብሎ ይታሰባል። እኛ ሀገር ላይ ለምሳሌ እየገቡ ያሉት እነ AYD የሚባሉ የፌክ ተሽከርካሪዎች ከነዚህ ተሽከርካሪዎች የተሽከርካሪ በእጥፉን ይሻላል። ለምን ካላችሁኝ ለምሳሌ የመኪናው ቦዲ የተሰራበት ማቴሪያል ይሄኛው ብረት ነው። ሴፍቲ የአደጋ መከላከል ብቃታቸው ሁለቱም ያን ያህል ጥሩ የሚባል አይሆንም። ነገር ግን ከተማችን ላይ የምናያቸውና AYD እንዲሁም ሌላ ስያሜ ያላቸው በጣም ትንንሽ ነገር ግን መኪኖቹ የወረደ የሚባል ሴፍቲ ኳሊቲ ያላቸው በጣም የወረደ የሚባል የአደጋ መከላከል ብቃት ያላቸው በጣም የወረደ የሚባሉ ተሽከርካሪዎች በከተማችን ላይ በተለያዩ ቦታዎች ላይ ለኢቨን ለራይድ አገልግሎት እየሰጡ እንመለከታለን። እነዚህ ተሽከርካሪዎች እንግዲህ ያላቸው የቢልድ ኳሊቲ ምን በምናይበት ጊዜ በጣም ዝቅ ያለ ነው። እንደነዚህ አይነት አማራጮች ከነሱ ይልቅ የኛዎቹን እንደነዚህ አይነት እንደነ ወጣት ብሩክ አይነት ኢንጂነሮችን ብናበረታታው ያለምንም ጥያቄ በአጭር ጊዜ ውስጥ እንደነ BYD እንደነ ሻዮሚ የራሳችን የሆነ ትልልቅ ስመገናና የሆኑ የአውቶሞቲቭ ሴክተሮች እንደሚኖሩን ምንም ጥያቄ የለውም። ለዛሬ የሰራነው ቪዲዮ መኪና ላይ ሪቪው ማድረግ አይደለም። ነገር ግን ኢትዮጵያ ውስጥ የማይቻል ነገር የለም። ኦልሞስት በ350 ሺህ ብር መኪና መስራት ከተቻለን ነገ ደግሞ ሌሎች ትልልቅ ነገሮች መስራት እንችላለን። እንደ ወጣት ብሩክ ወንዲፍራው አይነት የተለያዩ ወጣቶች እንደነዚህ አይነት ተሽከርካሪዎችን እያመረቱ ነው። ከዚህ በፊትም ወደ ደቡብ አካባቢ እንደዚህ መኪኖችን ያመረቱ 2-3 ልጆች አይተን ነበረ። እና ተሽከርካሪዎችን ያመረቷቸው ወጣቶች ድጋፍ ቢደረግላቸው የኤሌክትሪክ መኪና ቢገቡ ወደዛ የመስራት ቢገቡ ያለምንም ጥያቄ ሀገራችን ላይ ያለው የመኪና ሁኔታ በጣም እንደዚህ አሳሳቢ አይሆንም፣ መኪና ብርቅ አይሆንም ማለት ነው። ለዛሬ ጀላሽ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።